ሰላም ጤና ይስጥልኝ። የሰላም ዩቲዩብ ቤተሰቦች ሰላምና ፍቅርን ተመኘን። ዛሬ እንግዲህ መረጃ የምናደርስበት ሰዓት ነው። ትኩስና ወቅታዊ መረጃ ለማድረስ ዳሽን ወይንም ሰላም ቲዩብ ብላችሁ ሰብስክራይብ አድርጉ። ዛሬ የመጀመሪያ እንግዲህ ሙሉ ትኩረታችን የምናደርገው ወደ ትግራይ ይሆናል። መቀሌ ተጨንቃለች የሚል መረጃ እየወጣ ነው። የዚህ ሁሉ መረጃ ወይንም የመጨነቋ ጉዳይ ዛሬ በማለዳ የወጡ መረጃዎችን ከተለያየ የመረጃ ምንጭ የሰበሰብነው መረጃ እንደሆነ ወደ እናንተ እናቀርባለን። እንድትከታተሉ ጋበዝኩ። ሻሎም። የታጠቁ የትግራይ ኃይሎች ዛሬ ጠዋት አንስቶ በመቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ከበው ሰራተኛና ተሽከርካሪዎችን እንዳይገቡ በአካባቢው ተሽከርካሪዎችም እንዳይንቀሳቀሱ አግደው እንደነበረ የመረጃ ምንጮች ያወራሉ። ብሬን ክላሽ የታጠቁ ኃይሎች ከጠዋት አንስተው ወደ ጽሕፈት ቤቱ የሚወስደውን መንገድ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴ እንዳይኖር አርፍደዋል። ሰራተኞች ተሽከርካሪዎች እንዳይገቡ ከውስጥም ሰው እንዳይወጣ ወደ ስፍራው ሰው እንዳይጠጋ በመከልከላቸው ጽሕፈት ቤት ሰራተኞች የውጭ ቆመው እንደሚገኙ ታውቋል። ቃላቸውን የሰጡ ናሮች እንቅስቃሴ የነበረው የፕሬዝዳንት ጽሕፈት ቤት አካባቢ ብቻ እንደነበረ፣ ከዚህ ውጭ የከተማው ሰላም እንደሆነ ገልጿል። ከግማሽ ሰዓት በፊት ታጣቂዎች አካባቢውን በባ መፈጸማቸው ሰራተኞችም ወደ ውስጥ መግባት እንደማይችሉ ከውስጥ መውጣት እንደማይችሉ አስታውቋል ተብሏል። ታጣቂዎቹ እንቅስቃሴ ከዚህ ቀደም ከነበረው የደሞዝ እና የተለያዩ ተያያዥ ጥያቄዎች ጋር የተያያዘ መረጃ ነው ተብሎ እንግዲህ መረጃ ወጥቷል። እንደሚታወቀው የጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ በዚህ ከአቶ ጌታቸው ረዳ ከተረከቡ በኋላ በጣም ንትርክ፣ ጭቅጭቅ የበዛበት ሰዓት ላይ እንደመቀመጥ ሆኖባቸዋል ወንበሩ። የተለያዩ ታጣቂዎችም ስላሉ የተለያዩ ጥያቄዎችም ከክልሉ ስለሚወጣ ስጋት ላይ ነኝ ብለው ነበረ። እንግዲህ ስጋቱ መረጃው ስላላቸው ነው። ተያይዞ በወጣ ትኩስና ወቅታዊ መረጃ በሁኔታው ገና ስራ ላይ ስላልሆነ በመጀመሪያ ስራውን እንጨርስ የትግራይ ክልል ሰላምና ጸጥታ ቢሮ ብሎ እንግዲህ መግለጫ መሰል ይዘት ያለው መረጃ አሰራጭቷል። ታጣቂዎች በደሞዝ ጥያቄ የትግራይ ጊዜያዊ አስተዳደር ታደሰ ወረደን ከበው ውስጥ አስገብተው እንደነበረና በኋላም ጊዜያዊ አስተዳደሩ ሊያናግራቸው ስብሰባ መግባታቸውን ጉዳዩን እየተከታተሉ የሚገኙ የመቀሌ ወኪሎቻችን አስታውቋል። ታጋዮቹ ደሞዝ ስላልተቀበሉ ትላንትና ከፍተኛ ውጥረት ነበረ። ትላንትና ከተማው ሙሉ በሙሉ በጸጥታ ኃይል በልዩ ሁኔታ ስትጠበቅ መዋሏን ገልጿል። ዛሬ ጠዋት ደግሞ አርሚ 31 የሚባለው ታጣቂ ደሞዝ ባለመከፈሉ ባደረባቸው ቅሬታ ወደ ጊዜያዊ አስተዳደር ቢሮ እንዳመሩ በአካባቢው የወትሮ እንቅስቃሴ እንደተገታም አስረድቷል። ታጋዮቹ ዛሬ ያሰሙት መፈክር የለም። መሳሪያቸውን በቡድንና በግል የያዙ ትላንትና ማታ ተበታትነው ወደ ዛሬ መሰባሰባቸው ታውቃል። ወደ ጊዜያዊ አስተዳደር ቢሮም ያመሩት መሳሪያ አልያዙም። መሳሪያ የያዙት በዳር ሆነው ቦታቸውን ይዘው ነገሩን በጥሞና እየተከታተሉ እንደሆኑ መረጃ ወጥቷል። ድምፀ ወያኔ ትግራይ ቴሌቪዥን አካባቢ በታጣቂዎች ተከቧል። ታጣቂዎች ማንንም እንዳያናግሩ ብሎ ነበረ። አቶ አማኑኤል አሰፋ እና ፍሳ ማንጁስ ሊያናግሯቸው ተስማምተዋል ሲሉ ዛሬም ረፋዱ 5 ሰዓት አካባቢ ይህን ገልጿል። አሁን ስብሰባ ገብቷል፣ እነርሱ ብቻ እያናገሩ ነው ብሏል። ታጣቂዎች ተስማምተው ነው የአካባቢው መንገድ በሙሉ የዘጉት። ነዋሪዎች እንቅስቃሴ የለም። ድምፀ ወያኔ ትግራይ ቴሌቪዥን አካባቢ ታጣቂዎች እንቅስቃሴ እያደረጉ እንደሆነ፣ በከተማውም የጸጥታ ድባብ ሰሞኑን ጥሩ እንዳልሆነ ነዋሪዎች ገልጸዋል። የሆነው ምንድን ነው ስንል የክልል ሰላምና ጸጥታ ቢሮ አካል የሆኑትን አቶ ረዴ ፍሳ በሁኔታው ገና ስራ ላይ ስለሆነ መጀመሪያ ስራውን እንጨርስ ብለዋል። እስካሁን ለሚዲያ የተሰጠ መግለጫ ስለሌለ አሁን ባለው ሁኔታ ምንም መግለጫ መስጠት እንደማይቻል ገልጸዋል። አዲስ ነገር የለም፣ ግን አሁን ለሚዲያ ማብራሪያ ለመስጠት አይቻል። መጀመሪያ ስራውን እንጨርስ ብለዋል። እንግዲህ አቶ ረዳይ ይህንን ነው እንግዲህ አሁን ትግራይ ላይ ያሉ መረጃዎች። ትግራይ ጸጥና ረጭ ብላለች። እነዚህ ታጣቂዎች በደሞዝ ጥያቄ ምክንያት የፕሬዝዳንቱን ቢሮ ከበው ከባድ መሳሪያም ታጥቀው ያለው ሁኔታ ይሄ ነው። እንግዲህ ይህንን ጉዳይ ወዴት ያመራል የሚል ከፍተኛ ስጋት ፈጥሯል። እንግዲህ የተለያዩ መረጃዎችም የተለያዩ ምንጮችም በዚህ ጉዳይ ላይ እውነታውን እየገለጹ ይገኛሉ።
የኛም የዜና ምንጮቻችን ይሄንን አድርሰውናል። ይሄ ሁኔታ ለምን ተፈጠረ በሚለው ጉዳይ ፕሬዝዳንት ጌታቸው ረዳ ስልጣናቸውን በገዛ ፈቃዳቸው ከለቀቁ በኋላ እሳቸውን ተክቶ የገቡት ጀነራል ታደሰ ወረደ ነገሩን ያረጋጋሉ፣ ከፌዴራል መንግስት ጋርም ያግባባሉ የሚል ጉዳይ አለ። ይሁንና በነ ሞንጆሪኖና በነ ዶክተር ደብረጽዮን የሚመራ ግሩፕ ደግሞ ከትግራይ ባፈነገጠ መልኩ ከኤርትራ ካሉ ከፕሬዝዳንት ኢሳያስ ጋር አመራር በመውሰድ ህብረት ወይንም አንድነት በማድረግ በጋራ እንደሚሰሩ በተለያየ አማራጭ ምንጮች ይናገራሉ። ይሄ ደግሞ ከፌዴራል መንግስት ጋር ትንሽ ቅራኔ እንደፈጠረ የበጀት ጉዳይም እንግዲህ የሚመለከታቸው የቢሮ ኃላፊ ከፍተኛ የበጀት ጉድለት ወይንም የድጎማም ገንዘብ እንዳልተሰጣቸው ተነግሯል። ይህ ማለት በአቋራጭ ለሰራተኞች የሚከፈል ደሞዝ እንደሌለ፣ የኑሮ ውድነቱ የነጋዴው አሻጥሩም በትግራይ ከሌላው ክልል ከፍ ባለ መልኩ እንዳለ ነው። ያው እንደሚታወቀው ደግሞ የጦርነት ድባብ በዚህ በአፋር በኩል ያሉ እንቅስቃሴዎች እንዳሉ ይታወቃሉ። በተለይ ደግሞ የነ ደብረጽዮን ክንፍ ከኤርትራ መንግስት ጋር ጥምዶ በሚል ተጣምረናል በሚል ጉዳይ እንግዲህ ከዚህ ቀደም በነበረው እንደሚታወቀው የኤርትራ ሰራዊት ገብቶ በጣም ከፍተኛ በደል ፈጽሞብናል ብለው ይከሱ የነበሩ አሁን አንድ ህዝብ ነን በማለት ጉዳዩን ወደ ሌላ መልክ እያስያዙት ሄደዋል። እንግዲህ ሰሞኑን ደግሞ የኤርትራው ፕሬዝዳንት ወደ ሱዳን ጎራ በማለት ከሱዳን ኃይሎች ጋር ውይይት አድርገው እንደተመለሱ ያው እንደሚታወቀው ከፍተኛ ጦርነት መቀስቀሱና ብዙ ከተማዎችም የጦርነት አውድማ መሆናቸው በሱዳን ደግሞ የታጣቂ ኃይሎች ጉልበት መፈርጠሙ ህገወጥነት በጣም በመንሰራፋቱ የሰው ልጅ ዛፍ ላይ ተንጠልጥሎ በሳት ሲቃጠል በጅምላ ሲረሸን ያየንበት ጉዳይ ነው። እንግዲህ የምስራቅ አፍሪካ ጉዳይ እንደዚህ እየተናጠ ይገኛል። የዚህ ሁሉ ችግር እንግዲህ ያው አለመደማመጥና አለመነጋገር፣ ለአንድ ሀገር አለመስራት፣ አሻጥር የሚሉ ጉዳዮች ጎልተው ይታያሉ። እንግዲህ የመረጃ ምንጮቻችን አዳዲስ ነገር አለ ከሚሉትን ይዘን እንመጣለን። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘን። ሰላም ቲዩብ በሀገራችን እንግዲህ ባካበት ነው የሚዲያ ልምድ በተለይ በሶሻል ሚዲያ ለእናንተ ትኩስና ወቅታዊ መረጃዎችን በትኩስነታቸውና የተለያዩ ቃለ መጠይቆች ሃይማኖታዊ፣ ፖለቲካዊ፣ ማህበራዊ ጉዳይና የተለያዩ አፋልጉኞችን ወደ እናንተ ለማቅረብ ዝግጅታችንን ጨርሰናል። ሰላም ቲዩብ እንግዲህ ባለፉት ዓመታት በተለያዩ የሶሻል ሚዲያ አማራጮችን የተለያዩ ስራዎች ስንሰራ ነበርን። እነሱን እየጋበዝን ይህንን ሰላም ቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር እንድትቀጥሉ ትኩስና ወቅታዊ ሚዛኑን የጠበቀ መረጃ ለማግኘት ከኛ ጋር ስሩ። ሻሎም። ኢትዮጵያ ጠንካራ መንግስት ያስፈልጋታል ነው። ልፍስፍስ ወይ ኬርቴከር ወይንም የአደራ መንግስት አይነት ነገር አይደለም። ድሮ ኢህአዴግም ጠይቆኛል አባል እንደሆነ፣ የአሁኑ ብልጽግና ፓርቲም አባል እንደሆነ። እንግዲህ ዶክተር አብይ አህመድም ከሽልማቱ 1 ኪሎ ስኳር አልገዙልኝም። ዶክተር አብይ የሚናገራት ንግግር በጣም እኔ ሁሌ ምላት የነበርኩ ነው። የሰረቀኝም ይመስለኛል። ዶክተር አብይ ስግብግብ የነሱ ስብ ነው። በቀለ ገርባ ፓርቲ ደጋፊዎችና አባሎች ናቸው። እነሱ ሲታሰሩ ሲገረፉ በቀለ መራራም ወንድሙም ሌሎችም ተገርፈናል። አግባብ በሌለው መንገድ ስልጣንን ካራዘምክ ብጥብጥ እዚህ ሀገር ሊፈጠር ይችላል።